ከብሉይ ኪዳን አንድ ታሪክ ላሳያችሁ። ዘፍጥረት ምዕራፍ 9 ኖህ እና ቤተሰቡ እንዲሁም እንስሶችን ይዞ በመርከብ ከጥፋት ውሃ ካመለጡ በኋላ አንድ ነገር ተከሰተ። ዘፍጥረት ምዕራፍ 9 ቁጥር 18 ጀምሮ ከመርከብ የወጡት የኖህ ልጆች እነዚህ ናቸውና ሴም፣ ካም፣ ያፌት። ካምም የከነዓን አባት ነው። ቁጥር 19 የኖህ ልጆች እነዚህ ሶስቱ ናቸው፣ ከነርሱም ምድር ሁሉ ተሞላች። ቁጥር 20 ኖህም ገበሬ መሆን ጀመረ። ተመልከቱ፣ ኖህ ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁትን ሆነ። በቃ ፒክቸሩ ይመጣላችኋል አይደል? ኖህን የመሰለ ጻድቁ ኖህ በእምነቱ ዓለምን የኮነነ የጽናት ምልክት እግዚአብሔር የረዳው የእግዚአብሔርን ድምፅ ሰምቶ የጸና ለልጆቹም ለቤተሰቦቹም እንዲሁም ደግሞ ለእንስሳ ሁሉ የመትረፍ ምክንያት የሆነ እግዚአብሔር ቀጥታ ኖህን የወደደው ኖህ ግሬስ አለው ያለ ኖህን በግሬስ የተቀበለው ያ ኖህ ያ አማኝ ያ መንፈሳዊ ሰው ወይን ጠጣና ራቁቱን ሆኖ ድንኳን ውስጥ ሰለሜ ማለት ጀመረ ማለት ነው። ሰለሜ ማለት ጀመረ። ኖህን የመሰለ መንፈሳዊ ሰው፣ ኖህን የመሰለ ወንጌላዊ፣ ልብ ብላችሁ አዳምጡኝ። ኖህን የመሰለ ወንጌላዊ፣ ኖህን የመሰለ ፓስተር ወይን ጠጅ ጠጣና ምን አለ? ሰከረ። በድንኳን ውስጥ ራቁቱን ሆነ ይላል። ራቁቱን ሆነ። ራቁቱን ሲሆን ቁጥር 22 የከነዓን አባት ካምም በኢየሱስ ስም የካም መንፈስ ከኛ ይራቅ። የከነዓን አባት ካምም የአባቱን ራቁትነት አየ፣ ድካሙን ተመለከተ፣ ኃጢአቱን ተመለከተ። ያን ጊዜ ታዲያ ተንበርክኮ ጸለየለት። ለብቻው ወስዶ ራቁቱን ሸፈነ ፈጽሞ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ቲክቶክ ላይ ወሰደው የአባቱን ነገር፣ ቲክቶክ ላይ ወሰደው የወንድሙን ነገር፣ ቲክቶክ ላይ ወሰደው የእህቱን ነገር። ዛሬ የሚገርም ላይቭ አለ። ዛሬ የሚገርም መረጃ አግኝተናል ስለ ወንጌላዊ እንትና። ዛሬ የሚገርም መረጃ አግኝተናል ስለ ፓስተር እንትና፣ ስለ እህት፣ ስለ ዘማሪ፣ ስለምትጸልየው እህታችን ስለ እንትና ያልተወራ የተደበቀ መረጃ አግኝተናል። ገባ በሉ። የካም መንፈስ እንደዚህ የወንድሞቻቸውን የእህቶቻቸውን ገመና በሶሻል ሚዲያ በቲክቶክ ላይ የሚያሰራጩ ሰዎች የካም መንፈስ ነው የተቆጣጠራቸው። የከነዓን አባት ካምም የአባቱን ራቁትነት አየ፣ ወደ ውጭም ወጥቶ ለሁለቱ ወንድሞች ነገራቸው። ሴምና ያፌትም በኢየሱስ ስም የነሱ መንፈስ ይብዛልን፣ እኩል በቃ እንደበድበዋለን፣ ዛሬ ላይ እንገባለን አላሉም። ሰሙ። አባታቸውን ሲያዩት ራቁቱን ነው፣ ደክሟል፣ ስካር ውስጥ ነው ያለው፣ ራቁቱን ነው ያለው። ሴምና ያፌትም ሸማ ወስደው በጫንቃቸው ላይ አደረጉ። አይደለም ለማውራት እንደገና እሱ ያወራላቸው ለማየት እንኳን አልፈለጉም። ሄዶ ለማውራት አይደለም ገመናውን እንኳን ለመሸፈን ምን ያህል ጥንቃቄ እንዳደረጉ ተመልከት። ወስደው ሸማውን አልወረወሩለትም። ኩነኔ ስላለች በዛች ነገር ውስጥ ወስደው አባታችን ግን ምን ማለት ነው? አንተን የመሰለ እግዚአብሔር የረዳው እግዚአብሔር ያገዘው ከጥፋት ያስመለጠው አሁን እንዲሆነ ቢባል
በአልተመጻደቁበትም፣ ይልቅስ በጫንቃቸው ላይ ሸማ አደረጉ። የኋሊትም ሄደው ምን አይነት መንፈሳዊነት ነው! የኋሊት ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበረ፣ የአባታቸውንም ራቁትነት አላዩም። በኢየሱስ ስም የሴምና የያፌት መንፈስ ይብዛልን። የወንድምን ገመና የመሸፈን፣ የእህትን ገመና የመሸፈን። የወንድም ገመና የኔ ወንድም ነው፣ የኔ ገመና ነው። የእህት ገመና የኔ ገመና ነው ብሎ በእግዚአብሔር ፊት እህትን ወንድምን ይዞ በንጹህ ልብ የምንበረከክበት፣ ወደ ትክክለኛ መስመር እንዲመለሱ በየዋህነት መንፈስ የምናደርግበት፣ ከዘመኑ ክፋት ከዘመኑ ክርስትናን መልኩን ካጠፋ ነገር የምንጠበቅበት፣ የወንድምህን ራቁትነት ሸፍነው። ወንድምህን አታጋልጠው፣ ለዓለማውያን አሳልፈ አትስጠው። የቤትህን ገመና ወስደ አሳልፈ አትስጥ። ወንጌል ነው የሚነቀፈው፣ ኢየሱስ ነው የሚነቀፈው። ወንድሜ በዚያ ላይ ቤተክርስቲያን አለች። ቤተክርስቲያን መገሰጽ ትችላለች።